ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች ሁለንተናዊ ብልጽግናን ለማረጋገጥ በሚደረግ ርብርብ አመራሩ በመደመር መንግስት እሳቤዎችና በሐሳብ ጥራት ሊመራ እንደሚገባ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ለሐረሪ ክልል ከፍተኛና መካከለኛ አመራሮች ሲሰጥ የቆየው ሁለተኛ ዙር የአቅም ግንባታ ስልጠና በዛሬው ዕለት ተጠናቋል። ሄኖክ ግርማ ተጨማሪ አለው። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሐሳብ ለሐረሪ ክልል ብልጽግና ፓርቲ ከፍተኛና መካከለኛ አመራሮች ሲሰጥ የቆየው የሁለተኛው ዙር የአቅም ግንባታ ስልጠና ዛሬ ተጠናቋል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በስልጠናው ማጠቃለያ ላይ ተገኝተው በሰጡት አቅጣጫ ለክልሉ አመራሮች የተሰጠው ሁለተኛው ዙር የአቅም ግንባታ ስልጠና በክልሉ በየዘርፉ የተመዘገቡ ስኬቶችን በማጠናከር ሁለንተናዊ ብልጽግናን በማረጋገጥ የዜጎች ተጠቃሚነትን ለማስፋት ለተጀመረው ጉዞ ትልቅ አቅም እንደሚሆን ያላቸውንም እምነት ገልጸዋል። ርዕሰ መስተዳድሩ በሰጡት አቅጣጫ በክልሉ የግብርና ዘርፉን ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ የተጀመሩ ጥረቶችን ማጠናከር ይገባል ብለዋል። በክልሉ የኢንዱስትሪ ዘርፉን ጥራትና ተወዳዳሪነትን በማሳደግ ዜጎችን ይበልጥ ተጠቃሚ ለማድረግ መስራት እንደሚገባም ጠቁመዋል። ለዚህም የኢትዮጵያ ታምርት ንቅናቄዎችን ማስፋትና በራስ ምርቶች የመጠቀም ባህልን ማጉልበት እንደሚገባም አስገንዝበዋል። የክልሉ መንግስት የአምራች ኢንዱስትሪና የኢንቨስትመንት ዘርፉ እንዲስፋፉ ልዩ ማበረታቻ እያደረገ ስለመሆኑም ገልጸዋል። በክልሉ እየተከናወኑ የሚገኙ የኮሪደር ልማቶች ዘላቂነትን ለማረጋገጥ ተቋማዊና ህዝባዊ ባለቤትነትን ማስፋትና የወል ትርክትን ማስረጽ እንደሚገባም ርዕሰ መስተዳድሩ አስገንዝበዋል። በክልሉ ሰው ተኮር የሆኑ ተግባራትን በማስፋት ዝቅተኛ ገቢ ያላቸው ዜጎችን በየዘርፉ ተጠቃሚ ለማድረግ በትኩረት እየተሰራ እንደሚገኝም ርዕሰ መስተዳድር ኦርዲን ገልጸዋል። የመንግስት አገልግሎት አሰጣጥን በማሻሻል የተገልጋይ እርካታን ለማሳደግ እየተከናወኑ የሚገኙ ተግባራትን ማስፋት ይገባልን ብለዋል። በክልሉ ያለውን ውስን የመሬት ሀብትን በአግባቡ መጠቀም ይገባል ያሉት አቶ ኦርዲን ህገወጥ ግንባታና የመሬት ወረራዎችን የመከላከል ስራዎችን ማጠናከር እንደሚገባም ተናግረዋል። በክልሉ የቱሪዝም ዘርፉን የማልማት ስራዎች ተጠናክረው እንደሚቀጥሉ ገልጸው በተለይም የጎብኚዎች የቆይታ ጊዜን ለማራዘም የቱሪዝም መዳረሻዎችን የማልማት ስራ ትኩረት እንደተሰጠውም አመልክተዋል። ለዚህም ደረጃቸውን የጠበቁ ሆቴሎችን በማስፋት እንዲሁም ነባሮችንም ማብቃትና በግንባታ ላይ ላሉት ድጋፍ በማድረግ ወደ ስራ ለማስገባት በትኩረት እየተሰራ ነው ብለዋል። በመሆኑም አመራሩ የአመለካከትና የተግባር አንድነቱን በማጠናከር ሁለንተናዊ ብልጽግናን ለማረጋገጥ በመደመር መንግስት እሳቤዎችና በሀሳብ ጥራት ሊመራ እንደሚገባ አስገንዝበዋል። የአመለካከትና የተግባር አንድነት ያስፈልጋል። መንደርተኝነት፣ ብሔርተኝነት፣ ጽንፈኝነት ከመደመር ጋር አብረው ሊሄዱ አይችልም። ስለዚህ የመጣንበት አካባቢ ሊለያይ ይችላል። የመጣንበት ብሔር ሊለያይ ይችላል። የመጣንበት የኢኮኖሚ ደረጃ ሊለያይ ይችላል። እኛ ግን ተደምረን ብልጽግና መሆን አለብን። ከኛ የሚጠበቀው ይሄ ነው ማለት ነው። መደመርና ብልጽግና መሆን፣ በመደመር መንግስት እሳቤዎች መመራት አለብን። ቢኮዝ በየዘርፉ እምርታ ያስመዘገብነው በመደመር መንግስት እይታ ስለሆነ ይሄን ለማስቀጠል እኛ ራሳችን በመደመር መንግስት እሳቤ ልንመራ ይገባል። በሐሳብ ጥራት ልንመራ ይገባል። የሐረሪ ክልል የማንሰራራት ጉዞ ጅማሮች እውን እንዲሆኑም አመራሩ ህዝቡን ከጎኑ አሰልፎ ሌት ተቀን መትጋት እንዳለበትም ገልጸዋል። የሰላም አርበኛ፣ የሰላም ብቻ አይደለም የልማት አርበኛ መሆን አለብን። የሰላም አርበኛ፣ የልማት አርበኛ መሆን አለብን። ሁለቱንም ይዘን ልንሰራ ይገባል ለማለት ነው። ህዝብን ሞቢላይዝ ማድረግ መቻል አለብን። ህዝብን ከጎናችን ማሰለፍ አለብን። ይሄንን ማድረግ ያስፈልጋል። ይሄን ማድረግ ይገባል። ይሄን ማድረግ ከቻል ክልላችንን በሁሉም ዘርፎች ሞዴል ማድረግ ይቻላል። አሁን እንደ ሐረሪ ክልል የማንሰራራት ጉዞ ጀምረናል። የከፍታ ጉዞ ጀምረናል። ይሄ የማንሰራራት ጉዞ፣ ይሄ የስኬት ጉዞ፣ ይሄ የከፍታ ጉዞ ደግሞ በአብዛኛው ህዝቡን አስደስቶታል። በሐረሪ ክልል ላለፉት 8 ቀናት በተሰጠው ሁለተኛው ዙር የአቅም ግንባታ ስልጠና ከክልልና ከወረዳ የተወጣጡ ከ200 በላይ ከፍተኛና መካከለኛ አመራሮች ተሳታፊ ነበሩ።
ሁለንተናዊ የብልጽግና ጉዞን በማድረግ የህዝብን ሁሉ አቀፍ ተጠቃሚነት ለማረጋገጥ በላቀ ተነሳሽነት መስራት ይገባል ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወየሳ ገለጹ። በሐረሪ ክልል በመደመር መንግስት እይታ የዘርፎች እመርታ በሚል ርዕስ ሁለተኛውን ዙር ስልጠና ሲከታተሉ የቆዩ የብልጽግና ፓርቲ ከፍተኛና መካከለኛ አመራሮች በክልሉ የተከናወኑ የልማት ስራዎችን ተመልክተዋል። ገዛኸኝ አራጌ ተጨማሪ አለው። በሐረሪ ክልል በመደመር መንግስት እይታ የዘርፎች ምርታ በሚል ርዕስ ሁለተኛውን ዙር ስልጠና ሲከታተሉ የቆዩ የብልጽግና ፓርቲ አመራሮች በክልሉ የተከናወኑ የልማት ስራዎችን ተመላክተዋል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወየሳ በወቅቱ እንደገለጹት የህዝብን ተጠቃሚነት ለማረጋገጥ በክልሉ በመፍጠርና መፍጠን እሳቤ የጀመርናቸውን ሁለንተናዊ ተግባራት አጠናክረን ማስቀጠል እንደሚገባ ገልጸዋል። በጉብኝቱም ብልጽግና ፓርቲ ያስቀመጣቸውን ራዕይ ሀሳቤ በአጭር ጊዜ ውስጥ መፈጸምና ቃልን ወደ ተግባር መቀየር እንደሚቻል የታየባቸው ጅማሮች መሆናቸውን ጠቁመዋል። በመደመር እሳቤ የተከናወኑ የልማት ስራዎች ውጤት የታየባቸውና በመፍጠን የተቀመጡ ግቦችን ማሳካት እንደሚቻል በተጨባጭ የታየበት መሆኑን አንስተዋል። የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊህ በበኩላቸው በስልጠናው ያገኙትን የተግባርና የንድፈ ሐሳብ እውቀት ከየአካባቢው ተጨባጭ ሁኔታ ጋር በማስተሳሰር በሁሉም ዘርፎች እምርታ ለማስመዝገብ መትጋት እንደሚገባ ጠቁመዋል። በተለይም አመራሩ በወሰናቸው በሳል አመራር የፕሮጀክት መጓተቶችን በመቅረፍ በፍጥነትና በጥራት ሌት ተቀን እየተከናወኑ የሚገኙት የልማት ስራዎች የሚደነቅ መሆኑን ጠቁመው አመራሩ የህዝብን ተጠቃሚነት በሚያረጋግጡ የልማት ስራዎች ላይ በንቃት መሳተፍ እንደሚገባ ጠቁመዋል። ጀጎል ዓለም አቀፍ ቅርስን ለትውልድ እንዲሻገር የመልሶ ማልማት ስራ፣ ኢንዱስትሪ ልማት፣ ኢንተርፕራይዝ ልማት፣ መሶብ አንድ ማዕከል አገልግሎት፣ የከተማ ኮሪደር ልማትና ሌሎችም የተከናወኑ ተግባራትን የክልሉ ከፍተኛና ማዕከለኛ አመራሮች ጎብኝተዋል። በሐረሪ ክልል እየተከናወኑ የሚገኙ የኢንዱስትሪ ልማት ስራዎች ከኢኮኖሚ ጠቀሜታቸው ባሻገር የአካባቢ ጸጋ መጠቀም ያስቻሉ መሆናቸውን የክልሉ ከፍተኛና መካከለኛ አመራሮች ገለጹ። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ ስልጠናውን በመከታተል ላይ የሚገኙ አመራሮች በሐረር ከተማ በመከናወን ላይ የሚገኙ የልማት ስራዎችን ተዘዋውረው ጎብኝተዋል። ገዛኸኝ አራጌ በዝርዝር ያቀርበዋል። ቀደምት የምስራቁ የስልጣኔ በር ከፋች የንግድ ማዕከል የአሚሮቹ መናገሻ የነበረችው ሐረር ከተማ ስሟን መሸከም አቅቷት ሰምተው የሚመጡትና በእውን የሚያዩት ለየቅል ሆኖባቸው ባላት ታሪክ ቅርስና ባህል ልክ ሳትታይ ቆይታለች። ይህንን ፉርሽ ሊያደርጉ በተነሱ የቁርጥ ቀን ልጆቿ ስሟን በሚመጥን መልኩ ቅርሶቿን በጉያዋ እንደያዘች አምራና አጊጣ ተኩላ ብቅ ብላለች። በሐረሪ ክልል በመደመር መንግስት እይታ የዘርፎች ምርታ በሚል ርዕስ ሁለተኛውን ዙር ስልጠና ሲከታተሉ የቆዩ የብልጽግና ፓርቲ አመራሮች በክልሉ እየተከናወኑ የሚገኙ የልማት ስራዎች ቀን በቀን በሚታይ ለውጥ መደመማቸውን በመግለጽ ከላይ የታዘብናቸውን ውበት ያረጋግጡልናል። እንደምታውቁ ሐረር ረጅም ታሪክ ያለው ከተማ ነው። ግን ባለው ታሪክ ልክ አልነበረም። አሁን ግን ከዚህ ከለውጡ በኋላ ሐረር የድሮዋ ገጽታዋን ስሟን እየመለሰችበት ያለበት ሁኔታ ነው ያለው ማለት ነው። በአጠቃላይ አሁን ካየኑ ጉብኝት የተረዳ ነው የመደመር መንግስት እይታ ለዘርፎች እምርታ የሚለው እንደተሳካልንና ጥሩ ጅማሮ እንዳለ ይሄ ኤክስፒሪየንስ ይሄ ልምድ ሰፍቶ ከቀጠለ አገራችን በቅርብ ጊዜ ውስጥ ሁለንተናዊ ብልጽግና ውስጥ እንደምትገባ ነው የተረዳሁት። ክልላችን በጣም በተለየ የለውጥ ጎዳና ላይ መኖሯን ያየንበት ነው። በተለይ የግብርና ምርትን ከኢንዱስትሪ ጋር በማስተሳሰር የተጀመረው ለስራ አጡ ደግሞ ጥቃቅን አነስተኞች የተከፈተው አነስተኛ ተቋማት እጅግ መሳጭ ናቸው። እውነት ለመናገር ምርቶቻችንን ነዋሪያችን በአግባቡ የሚያውቃቸውም አይመስለኝም። ይሄ የኢንዱስትሪ ምርት የግብርናው እና የገጠር ልማቱ ወደ ኢንዱስትሪ መለወጡን ያየንበትና በርካታ ዘርፎች የታዩበት ናቸው። እነዚህ ላይ ለእኔም እንግዳ ነው የሆነብኝ። በመደመር እይታ የኢንዱስትሪ ዘርፍ ምርታ እሳቤ የሚያመላክቱ ጅማሮች እንዳሉና በጣም በርካታ አቅሞች
እነዚህን አቅሞች ደግሞ የማቀናጀት የማጠናከር ስራ ይሰራል። ሌላው ከነዚህ ከሁለቱ ዘርፎች በተጨማሪ በከተማ ልማት ዘርፍ በጣም የሚያምር የኮሪደር ልማት ስራዎቻችን በስፋት አይተናል። እነዚህ ከቱሪዝም ዘርፍ አንጻራችንም የቱሪዝም መሰረተ ልማት መዳረሻዎቻችንን የበለጠ ሳቢ ማራኪ በማድረግ ይህንን አቅም የበለጠ ለመጠቀም በሚያስችል መንገድ የተገነባው የአባድር ፕላዛ እንዲሁም የላንድ ማርኩ አጠቃላይ የሀረር ላንድ ማርክ በይዘቱም በጥራቱም እና ካስቀመጥነው የመደመር መንግስት እይታ የቱሪዝም ዘርፍ ምርታ አንጻር እጅግ ተስፋ ሰጪ ጉዳይ ነው ማለት ነው። የኛ እምቅ ሀብታችን ገና ያልተጠቀምንና ሀረር የዱሮ ወደ የሷ ስም የተመለስንበት መሆኑ ነው የሚያሳያ ነገሮች ነው በደንብ ያየ ነው። ልማቶቹ ይላሉ የቱሪዝምን አቅም ከማሳደግ ባሻገር ኢንዱስትሪ መር የልማት ስራዎችን ከግብርናው ጋር በማስተሳሰር የኢኮኖሚ ተጠቃሚነትን የሚያረጋግጡ መሆናቸውን ይገልጻሉ። በተለይም የአካባቢን ጸጋ ተጠቅሞ በራስ ፈጠራ የተሰሩ ስራዎች እንደ ሀገር የተወጠነውን የብልጽግና ጉዞ ማረጋገጫ ማሳያ መሆናቸውን ያብራራሉ። እዚህ ስሜት ልክ እንድንንቀሳቀስ እንድንሰራ ኢነርጂ ይሆነናል ማለት ነውና ልዩ ነገር ነው እኔ የተረዳሁት ያየሁት። ብዙዎቻችንም ኢቭን ያለንን ነገርም የማናቃቸውን ነገር እንደውም አንዳንዶቻችን ከስልጠና በፊት ቢሆን ያልንበትም ሁኔታ አለና በጣም ሰፊ ግንዛቤ ፈጥሮልናል። አቅማችንም እንድናቆረርቶናል። ሌላም ኢነርጂ አንድ መስፈንጠሪያ ኢነርጂም ሆኖናል የሚል እይታ አለኝ። ወርዶ በተግባር ለህዝባችን ማሳየትና ድህነትና ኋላቀርነት ተረት ማድረግ በእውነት የተሰራበት ሲሰራ ሰርተ ያንተ ውጤት ስታይ በጣም እኔ ከዚህ ቲም በዚህ የአመራር ዘመን መሆኔ ከምር ምለው በጣም ደስተኛ ነኝ። ስለእውነት የኮሪደር ልማቱ ብቻ ሳይሆን በአካባቢ በተመረቱ በተለይ ማብራቶቻችንን ካየን አንደኛ ዘመናዊ ናቸው፣ ሁለተኛ ሀገርን ምንዛሬ ከማትረፍም ጭምር ያላቸው ሚና ከፍተኛ ነው። የስራ እድል ፈጠራውም እንዲሁ ለስራ አጦች የስራ እድል የመፍጠር ሁኔታ እንዲሁ ከፍተኛ ነው። ሌላው ደግሞ ድንጋዮቻችን ጠርበን ውብ ድንጋይ ነው ያለን። እነዚህን ድንጋዮች ጠርበን በራሳችን እጅ በራሳችን ህዝብ በራሳችን ወጣት ስራ አጡን ቀንሰን የጀመርነው ልማት እጅግ ማራኪና መሳጭ ነው። ስለዚህ ሀረር ገጽታዋ እየተመለሰ ነው ብለን ማለት እንችላለን። እንግዲህ አንተም እንደምታየኝ እኔም አሁን እንደዚህ እየተደሰስኩ ነው ያለሁት ማለት ነው። ኢንጆይ እያደረኩ ነው። እንደ ነዋሪም እንደዚህ አካባቢ የመንግስት ሰራተኛም እንደ አመራርም እንደ ቱሪስትም ራሴን ሁላችንም ቱሪስት መሆን አለብን። ባይዘው ከውጪ ብቻ አይደለም እኛም ውስጣችንን ማየት አለብን። ብዙ ያላየናቸው ነገሮች አሉ። በጣም አስደሳች ነው። ጅምሩ ጥሩ ነው። እንግዲህ ይሄ የመጣው ምንድነው በዋናነት ምንድነው ለውጥ የሚያመጡ መሪዎች ስላለን ነው። ሀረር ከተማ የመጡባትን እንግዶች ልብ የምታሸፍት የነዋሪዎቿን ልብ በኩራት የምታሞቅ ስሟን በሚመጥልክ በፍጥነት እየተጓዘች የምትገኝ ከሩቅ ለመጡት እንግዳ ሳይሆን ለነዋሪዎቿ ሁሌም አዲስ መሆን ከጀመረች መሰንበቷን አመራሮቹ በደስታ ያስረዳሉ። በክልሉ የአምራች ኢንዱስትሪዎች መስፋፋት በክልሉ ኢኮኖሚያዊ እድገት ላይ መነቃቃቶችን መፍጠሩን የክልሉ ከፍተኛና መካከለኛ አመራሮች ገለጹ። የሐረሪ ክልል ከፍተኛና መካከለኛ አመራሮች በክልሉ የሚገኙትን አምራች ኢንዱስትሪዎች ተዘዋውረው ጎብኝተዋል። ዘገባው የባልደረባችን አብዲ ኡስማን ነው። ተጨማሪ አለን። የሐረሪ ክልል ከፍተኛና መካከለኛ አመራሮች በክልል ውስጥ ያሉትን አምራች ኢንዱስትሪዎችና የተለያዩ ልማት ስራዎችን ተዘዋውረው ጎብኝተዋል። በጉብኝቱ ላይ የተሳተፉት አመራሮች በሰጡት አስተያየት የብልጽግና ፓርቲ በአገር አቀፍና በክልል ደረጃ የዜጎችን ሁለንተናዊ ተሳትፎና ተጠቃሚነትን ለማሳደግ ዘርፈ ብዙ አበረታች ተግባራትን እያከናወነ እንደሚገኝ ከጉብኝቱ መገንዘባቸውን ገልጸዋል። በክልሉ በአጭር ጊዜ ውስጥ የተከናወኑ ህዝብን ተጠቃሚ ያደረጉ የልማት ስራዎች ተስፋ ሰጪ ስለመሆናቸውም ጨምረው ገልጸዋል። በክልሉ የአምራች ኢንዱስትሪ ዘርፍ መስፋፋቱ ለክልሉ የኢኮኖሚ እድገትና ለወጣቶች የስራ ዕድል በመፍጠር ከፍተኛ አስተዋጽኦ እያበረከተ እንደሚገኝ መመልከታቸውንም ጠቁመዋል። እነዚህ ተግባራት ቀደም ሲል በከፍተኛ ወጪ ወደ ሀገር ውስጥ የሚገቡ የተለያዩ ተኪ ምርቶችንና ግብዓቶችን በክልሉ በማምረት ለማህበረሰቡ በቀላሉ ተደራሽ እንዲሆኑ አስችለዋል ብለዋል። አመራሮቹ በክልሉ የተከናወኑ የኮሪደር ልማት
ስራዎችን ጨምሮ በሀማሬሳ ኢንዱስትሪ መንደር የሚገኙትን ማስ ኢንጂነሪንግ፣ የሳሙና ፋብሪካን፣ የፍራሽ ፋብሪካንና በመንደሩ የሚገኙ ሌሎች ኢንዱስትሪ ማምረቻዎችንም ተዘዋውረው ተመልክተዋል። በጉብኝቱ ላይ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወየሳ፣ የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሄዲን አህመድ፣ በምክትል ርዕሰ መስተዳድር ማዕረግ የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊን ጨምሮ ሌሎች ከፍተኛና መካከለኛ አመራሮች ተሳትፈዋል። ጾታዊ ጥቃት የሚያደርሱ አጥፊዎች ላይ የተፋጠነ ፍርድ በመስጠትና በሕግ ተጠያቂ እንዲሆኑ በማድረግ በልዩ ትኩረት እየተሰራ መሆኑን የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላሀዲን ቶፊቅ ገለጹ። የጠቅላይ ፍርድ ቤት ፕሬዝዳንቱ 16ቱ የጸረ ጾታዊ ጥቃት ቀናትን አስመልክተው መግለጫ ሰጥተዋል። አዩብ ካዛሊ በዝርዝር ያቀርበዋል። የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላሀዲን ቶፊቅ በዓለም አቀፍ ደረጃ ለ34ኛ ጊዜ በአገራችን ደግሞ ለ20ኛ ጊዜ እየተከበረ የሚገኘውን 16ቱን የጸረ ጾታዊ ጥቃት ቀናትን አስመልክተው መግለጫ ሰጥተዋል። በመግለጫቸውም የ16ቱ የጸረ ጾታዊ ጥቃት ወይም ነጭ ሪቫን ቀናትን ሴቶችና ህጻናት ላይ የሚደርሱ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ቀውሶችን ለመከላከል በሚያስችሉ ንቅናቄዎች በዓለም አቀፍ ደረጃ እንደሚከበር አስታውሰዋል። በዓለም አቀፍ በተደነገጉ የሰብአዊ መብቶች ድንጋጌዎች በአገራችን ህገ መንግስት እና በሌሎችም የሰብአዊ መብት ድንጋጌዎች ጾታዊ ጥቃት እንደ አንድ የሰብአዊ መብት ጥሰት ተደርጎ የሚወሰድ በመሆኑ በዚህ ላይ ፍርድ ቤቱ ልዩ ትኩረት ሰጥቶ እየሰራ ይገኛልም ብለዋል። በሴቶች ላይ በተለያዩ መንገዶች የሚደርሱ ጾታን መሰረት ያደረጉ ጥቃቶችን ለመከላከል ቀጣይነት ያላቸው የግንዛቤ ማስጨበጫ ንቅናቄዎች ማስፋትና የተቀናጀ ርብርብ ማድረግን የሚጠይቅ መሆኑንም አቶ ሰላሀዲን ገልጸዋል። የጾታዊ ጥቃት ሰለባ የሆኑ ሴቶች አፋጣኝ ፍትህ እንዲያገኙ በክልሉ በሚገኙ ፍርድ ቤቶች በኩል ቀልጣፋ አሰራር መዘርጋቱንም ጠቁመዋል። ከዚህ ባለፈም ጾታዊ ጥቃትን በሚያደርሱት ወንጀለኞች ላይ የተፋጠነ ፍርድን በመስጠት አስተማሪ ቅጣት እየተላለፈባቸው ስለመሆኑም አቶ ሰላሀዲን አንስተዋል። በመሆኑም በሴቶችና ህጻናቶች ላይ የሚደርሱትን ጾታዊ ጥቃቶችን ለማስቀረት በየደረጃው የሚገኙ የፍትህ አካላትና ባለድርሻዎች የተቀናጀ ርብርብ ማድረግና ሚናቸውን ማላቅ እንዳለባቸውም ጥሪያቸውን አቅርበዋል። 16ቱ የጸረ ጾታዊ ጥቃት ቀናት በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገራችን ደግሞ ለ20ኛ ጊዜ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል ከህዳር 16 እስከ ታህሳስ 1 ቀን 2018 ዓ.ም ድረስ በተለያዩ ንቅናቄዎች ይከበራል። የእድገትና የልማት ጸር የሆነውን ሙስናን መከላከልና ማጥፋት የሁሉም ኃላፊነት ሊሆን እንደሚገባ ተገለጸ። የሐረሪ ክልል ጠቅላይ ፍርድ ቤት ከሙስናና ከብልሹ አሰራር የጸዳ አገልግሎት በመስጠት የስራ ስነ ምግባርን ማሳደግ በሚል መሪ ቃል የዓለም የጸረ ሙስና ቀንን አክብሯል። ፍቃዱ በላይ ተጨማሪ አለው። የሐረሪ ክልል ጠቅላይ ፍርድ ቤት ከሙስናና ከብልሹ አሰራር የጸዳ አገልግሎት በመስጠት የስራ ስነ ምግባርን ማሳደግ በሚል መሪ ቃል የዓለም ጸረ ሙስና ቀንን አክብሯል። በዝግጅቱ ላይ ንግግር ያደረጉት የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ሰላሀዲን ቶፊቅ ሙስና የሀገር ልማትና እድገት ጸር በመሆኑ የመከላከልና የማጥፋት ስራው የሁሉንም ርብርብ የሚጠይቅ ነው ብለዋል። ለሙስናና ብልሹ አሰራሮች በር የሚከፍቱ በርካታ ምክንያቶች ቢኖሩም የስነ ምግባር ችግሮችና ከሀገርና ከህዝብ ጥቅም ይልቅ የግል ጥቅምን ማስቀደም በዋነኛነት የሚጠቀሱ መሆናቸውን ገልጸዋል። ሙስናን ለማጥፋት ተከታታይነት ያላቸው የትውልድ ግንባታ ስራዎች መስራትና ህዝቡን የጸረ ሙስና ትግሉ አካል ማድረግ ወሳኝ እንደሆነም አቶ ሰላሀዲን ጠቁመዋል። የክልሉ ጠቅላይ ፍርድ ቤት ተገልጋዮች ሙስና ድርጊቶች ላይ ጥቆማ እንዲሰጡ የተለያዩ ስልቶችን አዘጋጅቶ ተግባራዊ ያደረገ እንደሚገኝም ጠቁመዋል። የሐረሪ ክልል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት አሻ አሚኔ በበኩላቸው ሙስና በመንግስትና በህዝቡ መካከል ያለውን እምነት የሚያዳክም ድርጊት በመሆኑ ይህንንም ለመከላከል እና ለማጥፋት የሁሉም አካላት ቅንጅት አስፈላጊ መሆኑን አክለዋል። የሐረሪ ክልል የስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አዳሉ ሙላቱ ሙስና ያልተገባ ሀብት ለማግኘት የሚፈጸም የወንጀል ድርጊት ነው ሲሉ ገልጸው ይህም ቤተሰብ፣ ሃይማኖቶችንና ሀገር ለማፍረስ ትልቅ ሚና እንደሚጫወትም ተናግረዋል። ሁሉም ዜጋ ሙስናን የሚያወግዝና የሚዋጋ ትውልድ በማፍራት ግዴታቸውን እንዲወጡም ጥሪ አቅርበዋል። በዓለም ለ22ኛ ጊዜ በሀገር አቀፍ ለ21ኛ ጊዜ በክልል ደረጃ ደግሞ ለ20ኛ ጊዜ የሚከበረው ዓለም አቀፍ የጸረ ሙስና ቀን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል ይከበራል። ለሐረሪ ክልል ወሳኝ ኩነት ምዝገባ ኤጀንሲ የዘመናዊ ታብሌቶች ድጋፍ ተደረገለት። የክልሉ ወሳኝ ኩነት ምዝገባ ኤጀንሲ የጣሊያን ግብረሰናይ ድርጅት ከሆነው CIFA 500 ሺህ ብር ግምታዊ ዋጋ ያላቸው 10 ዘመናዊ የታብሌቶች ድጋፍ ተበርክቶለታል። አብስራ አሰግድ ተጨማሪ ያላት
የሐረሪ ክልል ወሳኝ ኩነት ምዝገባ ኤጀንሲ የጣሊያን ግብረ ሰናይ ድርጅት ከሆነው ሲፋ 10 ዘመናዊ ታብሌቶች ድጋፍ ተረክቦ ለ9 ወረዳዎችና ለ1 ሆስፒታል ማስረከቡ ይታወሳል። በዚህም ዘመናዊ ታብሌቶቹን ለተረከቡ ከ9 ወረዳና ከ1 ሆስፒታል ለተውጣጡ የወሳኝ ኩነት ምዝገባ ባለሙያዎች በመረጃ አያያዝ ዙሪያ የአቅም ግንባታ ስልጠና ተሰጥቷል። በስልጠናው መድረክ ተገኝተው ንግግር ያደረጉት የሐረሪ ክልል ወሳኝ ኩነት ምዝገባ ኤጀንሲ ዋና ዳይሬክተር አቶ አርሰላን አብዲ ስልጠናው አገልግሎት አሰጣጥ ዙሪያ ሲያጋጥም የነበረውን ክፍተቶች ለመሙላት ያለመ መሆኑን ገልጸዋል። የኤጀንሲውን አሰራር ዲጂታላይዝ ለማድረግ በማለም ትኩረት ተሰጥቶት ሲሰራ መቆየቱን የተናገሩት አቶ አርሰላን የተሰጠው ስልጠና የሚስተዋሉ ክፍተቶችና ውስንነቶችን ለማረብ የሚያስችል መሆኑን አክለዋል። ከሲፋ ግብረሰናይ ድርጅት በድጋፍ መልክ የተሰጠው 10 ዘመናዊ ታብሌቶችን ለታለመለት ዓላማ ማዋል ይገባል ሲሉም ተናግረዋል። የአቅም ግንባታ ስልጠናው ከቬራ ኦፊሰሮች ጋር በመተባበር የተዘጋጀ ሲሆን በክልሉ ከ9 ወረዳዎች ከ1 ሆስፒታል የተውጣጡ የወሳኝ ኩነት ምዝገባ ባለሙያዎችም ተሳትፈዋል። ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ኢትዮጵያ የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 32 እንድታዘጋጅ መመረጧ የስኬታማ ዲፕሎማሲ ውጤት ነው አሉ የውጭ ጉዳይ ሚኒስቴር። በሌላ ዜና 3.4 ሚሊዮን ዓመት ገደማ እድሜ ያለው ቅሪተ አካል በአፋር ክልል መገኘቱን የኢትዮጵያ ቅርስ ባለስልጣን አስታወቀ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርባለች። ኢትዮጵያ የተባበሩት መንግስታት የአየር ንብረት ጉባኤን ኮፕ 32 እንድታዘጋጅ መመረጧ የስኬታማ ዲፕሎማሲ ውጤት ነው አለ የውጭ ጉዳይ ሚኒስቴር። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በዘርፉ የተከናወኑ ተግባራትን አስመልክቶ በሰጡት ሳምንታዊ መግለጫ ያለፉት ሳምንታት ስኬታማ ተግባራት የተከናወኑበት ስለመሆኑም አንስተዋል። በኮፕ 30ና የቡድን 20 አባል ሀገራት ጉባኤ ላይ ኢትዮጵያ ብሔራዊ ጥቅሟን ያስጠበቀ ተሳትፎ ማድረጓን ተናግረዋል። ኢትዮጵያ ኮፕ 32ን እንድታዘጋጅ መመረጧ የአየር ንብረት ለውጥን ለመከላከል ለወሰደቻቸው እርምጃዎች እውቅና የሰጠ መሆኑንም ጠቅሰዋል። የተለያዩ ሀገራት ኤምባሲያቸውን በኢትዮጵያ እየከፈቱ ነው ያሉት አምባሳደር ነቢያት በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የመመለሱ ስራ ተጠናክሮ መቀጠሉንም አመላክተዋል። ዘገባው የፋና ብሮድካስቲንግ ነው። ሶስት 3.4 ሚሊዮን ዓመት ገደማ እድሜ ያለው ቅሪተ አካል በአፋር ክልል መገኘቱን የኢትዮጵያ ቅርስ ባለስልጣን አስታወቀ። ባለስልጣኑ ከተመራማሪዎች ጋር በመሆን ግኝቱን አስመልክቶ ለመገናኛ ብዙሃን በሰጠው መግለጫ ቅሪተ አካሉ የተገኘው በአፋር ክልል ወረንሰ ሚሌ ተብሎ በሚጠራው አካባቢ መሆኑን ተገልጿል። ግኝቱን ይፋ ያደረጉት በአሪዞና ስቴት ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ዮሐንስ ኃይለስላሴ አዲሱ ግኝት የ3.4 ሚሊዮን ዓመት እድሜ እንዳለውና ይህም ሉሲ ወይም ድንቅነሽ በኖረችበት ዘመን ይኖር እንደነበር አመላካች ነው ብለዋል። በዚህ ምክንያት ለቅሪተ አካሉ የሉሲ የቅርብ ዘመድ የሚል ስያሜ እንደተሰጠው ተናግረዋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው በበኩላቸው መሰል የምርምር ግኝቶች ኢትዮጵያ ምድረ ቀደምትና የሰው ዘር መገኛ መሆኗን የሚያጠናክሩ ናቸው ብለዋል። ባለፈው ዓመት ብቻ ወደ ውጪ የሚላከው የቡና ምርት 100,000 ቶን ጭማሪ ማሳየቱን የቡናና ሻይ ባለስልጣን አስታውቋል። የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ለኢትዮጵያ ፕሬስ እንደገለጹት ባለፈው ዓመት 470,000 ቶን የቡና ምርት ወደ ውጪ በመላክ በሀገር አቀፍ ደረጃ ታይቶ የማይታወቅ ገቢ ማግኘት ተችሏል። ሀገሪቱ ወደ ውጪ ከምትልካቸው ምርቶችም የቡና ምርት 35 በመቶን ይይዛልን ብለዋል። ባለፈው ዓመት ብቻ ወደ ውጪ የሚላከው የቡና ምርት 100,000 ቶን ጭማሪ ማሳየቱንም ገልጸዋል። ይህም ባለፉት 20 ዓመታት ከተላከው ምርት ጋር ሲነጻጸር ብዙ ብልጫ አለው ነው ያሉት። ኢትዮጵያ አሁን ላይ ከቡና ማግኘት ያለባትን ጥቅም እያገኘች መሆኗንም አመላክተዋል።
47ኛው የጎሚ በለል መድረክ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ተካሂዷል። መድረኩ የተካሄደው 20ኛውን የብሔሮች ብሔረሰቦችና ህዝቦች ቀን በዓልን ምክንያት በማድረግ ነው። የጨፌ ኦሮሚያ አፈ ጉባኤ ሳዕዳ አብዱረህማን እንደገለጹት ህገ መንግስቱ ሁሉም ብሔሮች ብሔረሰቦችና ህዝቦች በአብሮነት እንዲኖሩ የሚያስችል መሆኑን ጠቅሰዋል። አብሮነትን ማጠናከር እንደሚገባ ገልጸው አብሮነት የተረጋገጠበትና የበለጸገች ሀገር ለመገንባት ሁሉም በጋራ ሊሰራ ይገባልን ብለዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ በበኩላቸው በሀገረ መንግስት ግንባታ ውስጥ ከፍተኛ ሚና ያላቸው ምሁራን አብሮ የመኖር እሴትን ማጎልበት እንዳለባቸው መጠቆማቸውን የኢትዮጵያ ፕሬስ ዘገባ ያመላክታል። ወደ ዓለም አቀፍ ዘገባዎች ስናልፍ የጊኒ ቢሳው ወታደሮች በሀገሪቱ የፕሬዝዳንት ምርጫ ከተካሄደ ከ3 ቀናት በኋላ ፕሬዝዳንቱን በቁጥጥር ስር አውለው መላው ሀገሪቱን መቆጣጠራቸውን አስታውቀዋል። ወታደሮቹ እሁድ ዕለት የተካሄደውና ውጤቱ ሐሙስ ይታወቃል ተብሎ እየተጠበቀ የነበረው ምርጫ ሂደት በማገድ ሁሉንም የሀገሪቱን ድንበሮች እንዲዘጉ ማድረጋቸውን አስታውቀዋል። ምስጋና ኃይሉ ተጨማሪ አለው። በጊኒ ቢሳው ምርጫ ከተካሄደ ከ3 ቀናት በኋላ ወታደሮች ስልጣን መቆጣጠራቸውን አስታወቁ። የጦር መኮንኖች ፕሬዝዳንት አማሮ ሴሴኮም ኤምቦሎን የጦር መኮንኖቹ ፕሬዝዳንት ኦማሮ ሴሴኮ ኤምቦሎን መያዛቸውን ያስታወቁት ሮብ ከሰዓት በኋላም ዋናው ከተማ ቢሳው በፕሬዝዳንታዊ ቤተ መንግስት ውስጥ ከባድ ተኩስ ከተካሄደ በኋላ ነው። ወታደሮቹ እሁድ ዕለት በተካሄደው እና ውጤቱ ሐሙስ ይታወቃል ተብሎ እየተጠበቀ የነበረው የምርጫ ሂደትን በማገድ ሁለቱን ሀገራትን ድንበሮች እንዲዘጉ ማድረጋቸውን አስታውቀዋል። የፕሬዝዳንቱ መታሰርና ወታደራዊ አመራሮች ስልጣን መያዝ የተሰማው በሀገሪቱ በተካሄደው ምርጫ ዋነኛ ተቃዋሚ ፖለቲከኛ ከውድድሩ ውጪ መደረጋቸው ከተሰማ ከ3 ቀናት በኋላ ነው። የምርጫ ውጤቱ ነገ ሐሙስ ይፋ ይደረጋል ተብሎ ሲጠበቅ ነበርም። ፕሬዝዳንት ኡማሮም ሲሴኮ ኤምባሎ እንዲሁም ዋነኛው ተፎካካሪያቸው ፈርናንዶ ዲያዝም በምርጫው እንዳሸነፉ ገልጿል። በዋና ከተማ የሚኖሩ የዓይን እማኞችም ዛሬ ከሰዓት በኋላ የተኩስ ድምፅ መሰማቱን ተናግረዋል። ሆኖም ግን ተኩሱ በማን እንደተጀመረና የሞቱ ሰዎች ስለመኖራቸው ግልጽ አይደለም። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው የተኩስ ድምፅ መሰማቱን ተከትሎ በመቶዎች የሚቆጠሩ ሰዎች በእግራቸው እንዲሁም በመኪና ሸሽተዋል። ስልጣን የተቆጣጠሩት ወታደራዊ መኮንኖች ኋላ ላይ በሀገሪቱ ቴሌቪዥን ቀርበው ስርዓት አስከባሪ ከፍተኛ ወታደራዊ እዝ የተባለ አካል ተጨማሪ መግለጫ እስኪሰጥ ድረስ አገሪቱን እንዲመራ አስታውቋል። ፕሬዝዳንቱን በቁጥጥራቸው ስር ያዋሉት ወታደሮቹ በተጨማሪም ህዝቡ እንዲረጋጋ አዘዋል። ከፕሬዝዳንቱ በተጨማሪም ሌሎች ሰዎች በወታደሮቹ ቁጥጥር ስር እንዳሉ ነው የተገለጸው። ቀደም ሲል የፕሬዝዳንቱ ቃል አቀባይ የታጠቁ ሰዎች ኢላማ ያደረጉት እሁድ ዕለት በተካሄደው ምርጫ የመራው የምርጫ ኮሚሽን መስሪያ ቤትን መሆኑንና ዓላማቸውም ኮሚሽኑን የአወዛጋቢው ምርጫ ውጤት እንዳያሳውቅ ለማድረግ ነው ብለዋል። በወታደሮቹ ቁጥጥር ስር የዋሉት ፕሬዝዳንት ኦማሮም በምርጫው ለሁለተኛ ዙር ስልጣን ዘመን የተወዳደሩ ሲሆን እርሳቸውም ሆነ ተፎካካሪዎቹ ውጤት ከመታወቁ በፊት አሸናፊ መሆናቸውን ገልጸው ነበር። ጊኒ ቢሳው ከቅኝ ግዛት ከወጣች በኋላ ተደጋጋሚ መፈንቅለ መንግስትና ፖለቲካዊ አለመረጋጋት ሲያጋጥማት ቆይቷል። ጊኒ ቢሳው ወደ 2 ሚሊዮን ገደማ ነዋሪዎች አላት። በዓለም እጅግ ድሃ ከሆኑ ሀገራት መካከል ናት። በፖርቹጋል ቅኝ በተገዛችው ጊኒ ቢሳው ከአውሮፓውያኑ 1980 ወዲህ 9 መፈንቅለ መንግስቶች ተካሂደዋል። ፕሬዝዳንት ኡማሮ ሲሴኮም ከስልጣን ለማውረድ 2 የመፈንቅለ መንግስት ሙከራዎች ተካሂደዋል። የመጨረሻ መፈንቅለ መንግስት ሙከራ የነበረው ጥቅምት 2023 ነበር። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ